ድንኳኑ ወልዴና ወልደ ሰንበት አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፉ ላይ የተወሰደ። ድንኳኑ ወልዴና ወልደ ሰንበት። አንድ አይኖቻችንን ከድነን ካጤን ጸደይና መጸው የሚያፍን አዋራ ክረምትና በልግ የሚዝለገለግ የጭቃ ጎርፍ የሚናፈጥ ጠባብ ቦይ በቤቱ ፊት ለፊት ይፈሳል። ከሚያልፉት ከሚያገድሙት የሰፈር ሰዎች ከፊሎቹ የተገረዙ ጉርድ ሰላምታዎች እየጣሉለት ያልፋሉ። ወልደ ማርያም ደህና ዋልክ? ወልደ ማርያም ሥራ ደህና ነው? ወልዴ ደህና ዋልክ? እነሱን እንደ ኳስ እየቀለበ በ26 ወሮች አራጣ የገዛትን የልብስ ስፌት መኪና ጠዋት ከቤቱ ያወጣታል። የሚቀመጥበትን ቦታ ጨረር እንዳያገኘው በፀሐይ በኩል ብርሌ በመሰለች ወፍራም ላስቲክ ይጋርዳል። አንድ ላይ ተሰብስበው በታሰሩ የተቆራረጡ ጨርቆች የማሽኑን የእንጨት ጠለል ወልውሎ ቁጭላል። ጣቶቹ ጫፍ ላይ አይን እንደተከለ ሁሉ በጨርቆቹ መሃል ቀዳዳ ይሰልላል። የለፋ መረብ የሆነ የሱሪ መቀመጫ፣ የሸሚዝ ክርን፣ የቀሚስ ብብት ይበይዳል። ከሰዎች እጆች ሳንቲሞች እንደ ብረት ጠብታዎች እጁ መሃል ይወድቃሉ። ዛሬ ቅዳሜ ስለሆነ 7 ሰዓት ላይ ሥራ ቆመና ፊቱን ወደ ቤቱ በር አስጠግቶ ተጣራ። ሸዋ! አቤት! ሻይ አፍላልኝ። እሺ። ሸዋዬ! አቤት! ለራት የሚሆን እንጀራ እንድትገዛ ፍራንኮች ጠረጴዛው ላይ አሉልህ። በአጋጣሚ እንኳን ብረሳው እንዳትረሳው። ሸዋን ከተዳረበት አገሩ ከገጠር ይዞት ነው የመጣው። ከመጀመሪያ የጉርምስና ሚስቱ የፈለቀቀው ልጁ ቁመናው ዘለግ ያለ ከአንገቱ ብቻ ሳይሆን ከወገቡ የተደፋ አይናፋር ነው። የድምፁ ቅጥነት ከሴት ያምታታል። አተኩረው ሲያዩት ቀዝቃዛ፣ ልብ ስለማይደርስ ጉዳይ የሚያስብ ይመስላል። አንድ ቦታ ላይ ሳይነቃነቅ ለረጅም ጊዜ መቀመጥ ይወዳል። ገና በ14 ዓመቱ ሕይወት እንደሰለቸው አባቱ ወልዴ ስለ ትምህርቱ ይጠይቀዋል። ሸዋ በሚጎተት ድምፁ ሲያቃጭል ያቋርጠውና ነጋ ጠባ የሚያነበንበውን ምክሩን ሰማ ሸዋ ካጎነበሰበት የስፌት ሥራ ቀናም ሳይል ሰማ ሸዋ፣ ይሄ አሁን የመጣ ፖለቲካ ነገር ውስጥ እንዳትገባ ነገርኩህ። ምኑንም አታውቀውም፣ ምኑንም። አንተ የአንድ ድሃ ልብስ ሰፊ ልጅ ነህ። ጣቴን ታየዋለህ? ተወጋግቶ አልቋል። የሰው ጣት ወንፊት ነው የሚባል ነገር ብሰማ ይኸውልህ፣ እሱ የምጥፈውን ጨርቅ ታያለህ? ይሄን ይኸው ያለ ቡታንታ ስለሚያደርጉት ወይም ደግሞ ሳያጥቡ ስለሚያመጡት ትፍ። እኔ ከዚህ የማመልጥ ይመስላል? ያለህ ልጅ አንዳንተ ነህ። ወንድም አለህ? የለህም። እህት አለህ? የለህም። ታዲያ አንተ ፖለቲካ ውስጥ ብትገባ እኔን ጠቅላይ ሚኒስትር ያደርጉኛል? አንዱ ይገልሃል፣ ይቅርብህ። አንተ ቦታህን ታውቃለህ። ማን እንደሆን ካለ መርሳት ነው። ይገባኛል፣ ግን ልጅነት የሚመራበት መንገድ አንዳንዴ አይታወቅም፣ ይጋርዳል። አንዳንዴ ከልብስ ሰፊነት ለመውጣት የጣቃ ሱቅ ለመክፈት ስሜን ለመለጠፍ ወልዴ ሞዴርን ልብስ ሰፊ ለማሰኘት ያለፋውት ልፋት ደጅ ያልጠናሁበት ደጃፍ ያልጸለይኩት ጸሎት የለም። ግን ምንም አየህ፣ ዋናው እድል ነው። ሲሳይ ከገባ ይገባል፣ ካልገባ አይገባም። ግንባር ላይ ካልተጻፈ አልተጻፈም። ይህን ሁሉ ያመጣሁት ሸዋ ልጄ ፖለቲካ ውስጥ ትገባለህ አቅምህን አታውቅም ብዬ ሳይሆን አይን ጋርዳል፣ የሚያሳስት አይጠፋም። ሸዋ በጸጥታ ያዳምጠዋል፣ አይመልስለትም። ወልዴ ይቀጥላል። ያየኸውን ብዙ አትመን። አይን ደላይ ነው። ይሄ ግንባር ስር ያለው ብልት በብልጭልጭ ይደለላል።
ልጅነትም አለ። ልጅነት ክፉ ነው። ልጅነት ከጥይት ይከፋል። አይን ብልጭልጭ ይወዳል። ጠልቀ ለማሰብ ከፈለክ ክደናቸው። እኔ ያለፍኩት ጉዳይ ሁሉ እንዲገባኝ ፖለቲካ ሳይሆን የማደርገው አይኖቼን እጨፍንና ከመጣውበት እስከ ደረስኩበት አሰላስላለሁ። ያኔ ብዙ ባይሆንም ነገር ይገባኛል። ሸዋ መሬት በእግሩ እየቆረቆረ አይመልስለትም። ወልዴ ሁለተኛም ልጅ አለው፣ ደርቤ የሚባል። የዚህ የሸዋ ታናሽ የሚለው የራሱ ልጅ መሆኑን ግን አያምንም። ከ5 ዓመት በፊት ጥቂት ጊዜ የወሸማት የሰፈሩ አንዲት አጸደ የምትባል ጋለሞታ ያንተ ልጅ ነው ብላው ገና አፍ ሳይፈታ አምጥታ ቤቱ በር ደጃፉ ላይ በካሊም ጠቅላ አስቀመጠችለት። ሊመልሰው ቢሄድ ጠፍታለች አሉት። በኋላ አንድ ወልደ ሰንበት የተባሉ ያገሩ ሰው ቤት ተቀጥራ ስትሰራ ቢያገኛትም በቃሉ አጸናችበት። የፈረደበትን አሳደገው። ያለ እንክብካቤ ያለ ፍቅር ስለበቀለ ሳይሆን አይቀርም። ደርቤ ጅላጅል የአእምሮ በሽተኛ ሆነ። ለሃጩን እያዝረከረከ አፉን ከፍቶ እጆቹን ደረቱ ላይ አጣምሮ መኪናና ሰው የሚተላለፍበት መሃል መንገድ ላይ የመቆም አስደንጋጭ ልማድ አለው። አንድ ጊዜ ተረስቶ ከቤት ውጭ አድሯል። ከአሮጌ ሞዴል የስፌት መኪናው ከማይሻሻለው ድሃነቱ ወልደ ማርያም የሚያፍረው በዚህ ዲቃላ ልጁ ነው። ወልዴ እግዚአብሔር ከፈጠረለት ገላው ይልቅ ይችን የልብስ ስፌት መኪና ነጋ ጠባ ይንከባከባታል። 7 ዓመት አገልግላ እንኳን ገና እንደ አዲስ ሳንቲም ታበራለች። ይችን ማሽን ያገኛት ወልደ ሰንበት ከሚባሉ እሱ ከተወለደበት አካባቢ ከመጡ ሰው ነው። አንድ ዕለት ማታ ከራት በኋላ በሰራተኛቸው በአጸዳ አስጠርተውት መቼም በአሁን ዕድሜህ ኑሮህን በራስ ልፋት መምራት ካልቻልክ ለሰው እያገለገልክ ምኑን ተሻሻልከው አሉት። ታዲያ ምን ላድርግ ጋሽ ወልደ ሰንበት? ደና ሥራ በራስ የሚያስጀምረኝ በቂ ገንዘብ አላጠራቀምኩ አለ ወልዴ። ከተቀበልከኝ ምክር ልምከርህ አሉት። ትንሽ ጊዜ እንደሚያስቡሉ ተከዙ። መቼስ አዲስ አበባ ከመጡ ቆይተዋል። የሚሻለውን እርስዎ አያጡትም አላቸው። ለምን ልብስ ሰፊ አትሆንም አሉት በታቀደ ፍጥነት። እንዴት ማለት ጥሩ። እንዴትን የመሰለ ጥሩ ጥያቄ የለም። አንድ ፈረንጅ አገሩ ሲሄድ ፈረንጁ ሁሉ ይሄ አብዮት እያሸሸው አይደለ? አንድ የአገራችን ሰው ጠቁሞኝ በብዙ 100 ብር የገዛሁት አንድ የልብስ ስፌት መኪና አለኝ። የሚሰራበት አቶ ተቀምጧል። ወስደ ስራበት። መውሰድ? አይ አንተ መውሰድ ስልህ በነጻ አይደለም እንዴ? እኔ ገንዘብ አውጥቼበታለሁ። ማለቴ በየወሩ እየተሳሰብን ገንዘቡን ትሰጠኛለህ። እንዴት? የለኝማ አሁን። እንደሌለህም አውቃለሁ። በየወሩ የተወሰነ ገንዘብ ትሰጠኛለህ። እሱም በኋላ እንወስናለን። አሁኑኑ አንደኛውን ቢነግሩኝ አይሻልም? ምን ያስቸኩላል? ዋናው መኪናውን ማግኘት ነው። ከፈለግከው ለሌላ ለባዕድ ሳልሰጠው በፊት ይልቅኑ አሁኑኑ እሱን የምታስቀምጥበትና የምትሰራበትን ቦታ ፈላልክ። ነገርየውን አላውቅበትም። እሱ ያሳያል። እቤት ውስጥ አንዳንድ ነገር ሲቀዳደድ ይጣጥፍበት ነበር። መሻሻሉ በኋላ ይመጣል ብለው ከአንድ አይነ ጉርጥርጥ ጎረምሳ ጋር አንዳንድ ነገሮች እንዲያሳየው አስተዋወቁት። ከሳምንት በኋላ የልብስ ስፌት መኪናዋን ተሸክሞ ወሰዳት። ብዙም ሳይቆይ ወልደ ሰንበት አዲስ የቀጠሩትን ጭሎ እቤቱ ድረስ ልከው በየወሩ ምን ያህል እንደሚከፍል የተወሰነለትን የገንዘብ መጠን ነገሩት። መጎዳቱ የታወቀው 1 ወር ከሰራ በኋላ ነው። አልፎ አልፎ ለወልደ ሰንበት የወር የአራጣ ሂሳባቸውን ለመክፈል ከጎረቤቱ ሱቅ መበደር ነበረበት። በአይኑ ሊያያቸው ጠላ። ቢሆንም በነገሩ ያልተቀየመና ያልገባው ለመምሰል ቤታቸው ሊጠይቃቸው መሄዱ አልቀረም። ዘመድን እንዲህ በቀላሉ አይቆራረጡት። ሁለት ግድግዳውም ድፍን የበልግ ዝናብ ለመምጣት እየቋመጠ ሰማዩን ስለሸፈነው ወልዴ ስራው እንዳይበላሽበት መኪናውንና ልብሶቹን ወደ ቤቱ ውስጥ ያስገባል። ሸዋ በቂ ብርሃን እንዲያገኝ
መስኮት ስር ተቀምጦ ደብተርና መጽሐፍ ገልጧል። ሸዋ፣ ይህችን ሱሪ የጎረቤታችን ልጅ ከሰዓት በኋላ ስለሚፈልጋት ተጠንቅቀ ስራለት። እኔ እዚያች ቤት አንድ ሁለት ጣሳ ቀምሼ ልምጣ። ገና እግሩ ከቤት ሳይሾልክ አጭሩ ሰውነተ ሰፊውና ገጸ ጉርጡ የአቶ ወልደ ሰንበት ጭሎ ስሙን እየጠራው በሩጫ መጣ። እየነጠረ ተጠግቶት በቅጡም ሳይቆም ከአፉ የሚፈሰው የመልእክት አረፍተ ነገር እየተቁረጠረጠ በዚህ ሰዓት የልጠፋ ነው? ጌታዬ ፈልገው ነበር። ማን ጌታዬ? እንዳልገባው ያው ማን ነው? ጋሽ ወልደ ሰንበት ናቸዋ። ለምን ፈለጉኝ? እኔ ታውቃለሁ፣ አንድ ጊዜ ላንተው ነው ቶሎ ትመለሳለህ ብለውሃል። ወልዴ ትንሽ አሰበና መሄዱ ምንም አያጎልብኝም በሚል ግምት እንደ አባራሪ እግሩን አንፈራጦ የቆመውን ጭሎ እያየ እሺ አለው። ወልዴ ጠላውን ጠጥቶና ሲጋራውን አጢሶ ወደ ተጠራበት ቤት ሄደ። ሰላምታ ሰጥቶ ገባ። ወልደ ሰንበት ትልቅ ኩርሲያቸው ላይ ጉብ ብለዋል። ግዙፍ ሰውነታቸው ክፍሏን ሞልቶ ወደ ውጭ ለመዘርገፍ ያሰፈሰፈ ይመስላል። አፍንጫቸው ከጠባብ ሾጣጣ ፊታቸው እንደ ኩምቢ ተጎልጉሎ ወጥቷል። እሱም ላይ አንሶላ የሚያህል መሐረብ ጣል አረጉበትና ጉድፉን አጸዱት። ዳናውን ሳያሰማ እየተሳበ የገባውን ወልዴ በቅንድባቸው ስር እያዩ ወልዴ እንደምን አለ? ምን ነው ይሄን ሰሞን ጠፋ? ምንም አያገናኘንም እንዳትለኝ። በራሳቸው የአግቦ አነጋገር እየሳቁ ወልዴ መልስ ሳይሰጥ የውሸት ሳቅ እየሞከረ ጉንፋኑን ሳለ። አይኖቹ ውስጥ ቅሬታ ያነበቡ ስለመሰላቸው ካባባላቸው ሽሙጡን ለመፋቅ እየጣሩ ወልዴ ያስጠራሁ ለአንድ ጥሩ ጉዳይ ነው። ለአንተም ጥቅም አለበት። ሌላም የሚፈልገው ሰው ሞልቶ ነበር። ግን ከአገር ሰው ያው ቤተሰብ ነህ መቼም ሥራ ኑሮ አላገናኘን ቢሉንም ደግሞ እዚሁ እኔ ዘንድ ነበርክ። ንግግራቸውን ቆም አድርገው አዩት። ቀጠሉ። ደሞ ጨዋ ልጅ ነህ ሙት ወልዴ። አንተ ፊት ስለሆነ አይደለም። ይሄ ዘመኑ ያመጣውን ነገ ሲያልፍ የሚያልፈውን የምታስቆራ ነህ። አንተን ሳይ በአገሬ ልጆች ይኮራሉ። እኔ ፊትም ብቻ ሳይሆን ሌላ ዘንድ ስሜን በመጥፎ አንስታ አታውቅም አሉ። ይነግሩኛል ሰዎች፣ ወሬ ይደርሰኛል። ለዚህ ነው አየህ አንተም ልጅህም በሰላም የምትኖሩት። ይሄ ኡሪና ወታደር ሳይቸግረው መኳንንቱን በጥብጦ የጎረቤት አገር እየረበሸ ተወረርን ይላሉ። ድሮ ያልሞከረችን ሶማሌ እንኳን ንቃን እኮ ኦጋዴን ገባች አሉ። ንግግራቸውን ቆም አድርገው አዩትና ቀጠሉ። ሰሞኑን ስጠፋ ጊዜ እንደው ሶማሊያ ለውጊያ ወርደ መስሎኝ ተደናግጬ ነበር። ሳቃሉ። ወልዴ ምንም መልስ ስላልሰጣቸው እፍረታቸውን ለመሸፈን ያልኮረኮራቸውን አፍንጫቸውን አካከኩና አገር ተወረረ እያሉ ጮዋሉ። ካለ እነሱ ኢትዮጵያ መኖር የማትችል ትመስላችኋለች? ሙት አገር ድሮ ቀራየህ። ሰው እንዳሻው ሲኖር ሰዓት እላፊ የለ። ጌታህ እንዳሁኑ አይበዛ። የድሮን አንድ ኩንታል ማኛ ጤፍ ድሮ ክትፎ የሚሸጥበትን ዋጋ ታውቀዋለህ? እንግዲህ ዛፍ እየበላን አንከላከል። ቢመለምሉህ እንኳን ምክንያት ብጤ ፍጠር። ሙት ወንድም አባትም እናትም ሁኜ ልጆችን የማሳድጋቸው እኔ ነኝ በል። አቤቱታ ሰሚ አያጣም። ችግርህን ስለሚረዱልህ አይደለም። አየ ቀበሌው እርስ በርሱ በእጃቸው እያሳዩት ይሄ በሽተኛው ልጅህን ይዘህ ብትሄድ በተጨባጭ አምኖሃል። ከት ብለው ሳቁ። ምን እንዳልኩ ሰማህ? ተጨባጭ በእነሱ አማርኛ። ይህን ሁሉ ሲናገሩ ወልዴ ጎናቸው ካለው በማርጀቱ ወደ ጎን የተገለለ ሶፋ ላይ ተቀምጦ የሚሉትን ይሰማል። በፖለቲካ ንግግራቸው ውስጥ ከመሳተፍ መቆጠቡን ሲያዩ ፍርሃት በትንሹ ጎንትሏቸው እንደሚዝናና ሁሉ ጉሮሯቸውን በሳል አጸዳድተው ፊታቸውን አቧራ እንደቦነነበት ሁሉ በመሐረባቸው ወልውለው እኔ እንኳን የጠራው ዋና ጉዳይ ይህ አይደለም፣ አንድ የምትሰራልኝ ነገር ነበር አሉ። ወደሱ ዞርም ሳይሉ በከዘራቸው የሲሚንቶውን ወለል በቀስታ እየኮረኮሙ
የእሱን ፍላጎት ለመለካት በዝምታ ጥሞና እየጠበቁት። ምን? ቆይ አትቸኩል። መቸኮል አይደለም። አዎ ገባኝ። በከዘራ ወለሉን እየመቱ ጥቂት ዝም አሉ። ቀጠሉ። ምን መሰለ፣ ይሄ ዕድራችን እንደምታውቀው የሚረባ አስተዳዳሪዎች የሉትም። አየህ፣ ይኸው 2 ዓመት ሊሆነው ነው። ደህና ድንኳን እንኳን አልገዛንም። ይህች የምታያትን መሐረብ የምታህል ድንኳን እኔን ከነሚስቴ አትጠልልም። የዕድራችን ሰዎች አይረቡም። ያማ ድርሻ አይረባም። ቆረቆንዳ ነገር ነው። እኔ ልሙት? ደህና ሰው መምረጥ አለብን። አለበለዚያ አሳክቶ መቅበር አልቻልንም ማለት ነው። አሳክቶ መኖር እንዳለመቻል ነው። ቀጠሉ። እና የጠራሁህ ለድንኳን የሚሆን ጨርቅ ስለገዛው እንድሰፋልኝ ነው። ሂሳቡ ምን ያህል ነው የሚከፍሉኝ? አላቸው በቀስታ። እንደ ደንቡ እንደ ገበያው ነው። አንተን ስለማውቅ ነው ያስጠራው። ደሞ ዕድርተኛችን ነህ። መርካቶ ልጄ እንኳን ድንኳን ሰፊ ሰማይ ቢተረተር የሚዘመዝም በሽበሽ ነው አሉና እጃቸውን ወደ ላይ ሰቀሉ። ከዘራቸውን እንደ እንዝርት ማሽከርከር ቃጣቸው። የሚሰራበትን ዋጋ ስለጠየቃቸው አናዷቸዋል። የተደፈሩ መሰላቸው። አንተ ሰማህ? አንተ ቆረቆንዳ አሉት ጭሏቸውን። እሱን የሰደቡበት ስድብ ለወልዴም እንዲጠቅም በዓይኖቻቸው ሁለቱንም እየገረመሙ ቀጠሉና በል የድንኳኑን ጨርቅ ተጋግዛችሁ ወልደ ማርያም ቤቱ ሰሩት። ስማ ወልደ ማርያም፣ የስፌቱ ጊዜ ከ15 ቀን እንዳያልፍ። ወደ መኝታ ክፍላቸው ሊገቡ ሲሉ ጋሽ ወልደ ሰንበት አንዳንድ ዕቃ መግዣ ገንዘብ ያስፈልገኛል፣ እኔ የለኝም አላቸው። ምን ይነጨንጨኛል አይነት ዞር ብለው አዩትና ከፍ ዝቅ አድርገው አረቦን ነው፣ እሱን ነገ ልክልሃለሁ። ከዘራቸውን ፊት ለፊታቸው ገትረው እየተቆናጠሩ ወደ ውስጥ ገቡ። እሳቸውና ሕይወቱ እንደዚያ ግድግዳ ድፍን ይሆኑበታል። ይናገራሉ፣ ግን ሳይጨርሱ የሚተውት ነገር ሁልጊዜ አለ። እሱን ከሰበኩበት ክፍል ተነስተው እየተሳቡ ሲወጡ ያላጠናቀቁት ጉዳይ ከኋላቸው እንደ ጅራት ሲከተላቸው በደመ ነፍሱ ይሰማዋል። በበነጋው ጧት ገንዘቡ ተልኮለት ክሮች ገዛ፣ መርፌዎች ለወጠ። በተረፈችው ሳንቲም ለሳምንት የሚሆን ቀለቡን ሸምቶ ከሰዓት በኋላ ላይ ድንኳኑን ለመስፋት መኪናው ፊት ተቀመጠ። ሶስት ወለሉም ድፍን። የድንኳኑ ጨርቅ ከስፌት መኪናው ላይ ይነሳና ትንሿን በረንዳ ይሞላታል። ከፊሉ በንኩ ልጅ በደርቤ ወደ ቤት ውስጥ ይጎተትበታል። ጨርቁ ጭኑ ላይ ይዝለፈለፋል። ሞተር ይጮኻል። በጢማም ፊቱ አጎንብሶ ለተዘበራረቀው ጨርቅ ነፍስ ይሰጠዋል። የለኮሳትን ሲጋራ አንቆ ሳይስብላት ጣቶቹ መሃል ትጠፋለች። የአመድ አጽም የእጁ አይበሉባ ላይ ይናዳል። ድንኳኑም ሸራ ላይ ይበተናል። የዓይኖቹ ጡንቻዎች ይወጠራሉ። ጣቶቹ ይቆለመማሉ፣ ይዘረጋሉ። አዲስ ገበያተኛ ከችልና ይጠይቃል። ወልዴ ስራልኝ ይችን። ይቆይብሃል። ጋሼ ይችን እስኪ ሞክርልኝ። ካልቸኮልሽ። ላይመለሱ ይሄዳሉ። ለሱ ይሆን የነበረው ሳንቲም ኪሳቸው ውስጥ እየተንካካ የዓይኑን ስሮች ይወጥራል። መርፌ መስመር እንዳይስት ፔዳል ይረግጣል፣ ይዘውራል። የእግሮቹ ቁርጭምጭሚቶች በድካም ይለግማሉ። ለምሳው ለእራቱ ያርፋል። የስፌቱ ርዝመት ያታክተዋል። በእያንዳንዱ ቀዳዳ መሃል ክር ያልፋል። እልፍ ቀዳዳ፣ እልፍ ክር። አንጎሉ ያናውዛል፣ አንጎሉ ይባክናል። ሕልሙን እተቀመጠበት ይደግማል። ቀኒቷን በጠቆረ ቅዠት ይተኛታል። ደርቤ የድንኳኑን ጨርቅ ይጎትታል። ሲመሽ የስፌት መኪናውን አስገብቶ አልጋውን ወደ ጓዳ አንቀሳቅሶ ሌሊቱን ሊሰፋ ይዘጋጃል። ከመሃል ተነስቶ በቅዠት የሚጮኸውን ደርቤን አባብሎ አስተኝቶ ይመለሳል። ለማፏጨት ይፈልግና ሐሳብ የከንፈር ዓላማውን ይነጥቀዋል።
ድካም ትንሽ ደስታውን ይገፋዋል። አንገቱ ይጣምናል፣ ምራቅ ይደርቃል፣ ዳሌ ይፈዛል፣ አንጀት ይታጠፋል። አንደኛ ቀን፣ ሁለተኛ ቀን። ቤቱ ጭር ብሏል። የሌሊቱ ቅዝቃዜ እየገነነ ነው። በምሬት ሲጋራ ለኮሰና የጨርቅ ጉዝጓዝ የረበረበበትን ወንበር አመቻችቶ ግድግዳ ተደገፈ። እዛው የሚሰራበት ሳሎን ከሁለት ጫማዎች ርቀት ላይ ጎን ለጎን የተኙትን ልጆቹን አየ። የሸዋ እግር ከብርድ ልብሱ ወጥቶ ለብቻው የሚኖር የተቆረጠ እንጨት ይመስላል። የትንሹ ልጅ ላሽ የበላው ቸብቸቦ በተለያዩ ጨርቆች ከተደራረተው ብርድ ልብስ መሃል ተመዞ ወጥቷል። የተበታተከው ዘርፉ ፊቱን ሸፍኖታል። ያንኮራፋል። የቤቱ ዕቃዎች፣ ቀለማት በእርጅና ሰበብ ረግፈው ፈዘዋል። የጥይት ድምፅ ተሰማ። ወልዴ ከተቀመጠበት ተነስቶ ቆመ። ወደ ሸዋ ተመለከተ። ተንጠራርቶ ተገልብጦ በሆዱ ተኛ። ወልዴ አማተበና ተቀመጠ። ሌላ ሲጋራ ለኮሰ። በልጅነቱ ካገሩ ሲወጣ ጉራ ነፍቶ ነበር። አዲስ አበባ ብር እንዳክር ማቀጫለሁ፣ ለዘርዘሮቼ ማረሻ በሬዎች ነድቻ አመጣለሁ፣ አመድ የለበሰው ገላይ ሐር ይከናነባል ወዘተ። የትኛውንም ሳይዝ በዚች ቤት ውስጥ በእብድ ልጅ፣ በስፌት መኪና፣ ትርፍ በማይሰጥ ሥራ የሁለት ቀን ቁርጥማቱ በረታበት። ድካም ተጫነው። ትንሽ ለማረፍ ግንባሩን የስፌት መኪናው ላይ አስደግፎ አይኖቹን ጨፈነ። የሕይወቱ ወለል በሰካራም ባህር ትደፈናለች። ያን ፈሳሽ የተቀበለች መሬት ለአንድ የእምባ ዘለላ ድፍናት። ከዚህ ውሃዋ ደመና የሚደርስ በሾህ የታጠቀ ጎረጎ ዛፍ ይመዘዛል። ወደ ደብሮች የተገፋው አለት ቁልቁለቱን ይንከባለላል። አቀበቱን ይገፋል፣ ይንከባለላል፣ ይገፋል። 13 ፀሐያት ውስጧ ሲጣሉባት የምትደርቅ አትመስልም። ይጤሳል፣ ይሸታል፣ ይጤሳል። እንደ ሊዮታን ራሷን እያጠፋች ትዘረጋለች። የእሾሁ ስለት አይበርድም። ፀሐዮቹ ግለታቸው ይሟጠጣል። ባህሩ ሳያቋርጥ ይጤሳል፣ ይጤሳል። ከዚያ የጢስ ማኅፀን የደርቤ ድምፅ ይፈነዳል። ወልደ ሰንበት ባነነ። ግንባሩን ውጋት ማጅራቱ ላይ ለረጅም ጊዜ በጠንካራ ሰው እጅ ተጨብጦ እንደተያዘ ሁሉ ሕመም ተሰማው። ከሕመሙ ለመላቀቅ ጭንቅላቱን አነቃነቀው። ንኩ ልጅ አልጋው ላይ ቁጭ ብሎ አፍንጫውን እያሻሸ ትርጉም በሌለው ቋንቋ ይንተባተባል። ማጅራቱን በእጁ እየዳበሰ ደርቤን ትኩር ብሎ አየው። አባብሎ ሊያስተኛው ከተቀመጠበት ሲነሳ እንግዳ ስሜት ተሰማው። እንግዳ ጠረን ሸተተው። እያናወዘው እንዳለ አንድ ባይተዋር እዚህ ቤት ላፍታ ገብቶ የወጣ ይመስላል። ከተቀመጠበት ተነስቶ ወደ ታች አየ። ከስፌት መኪናው ጥቂት ጫማዎች ራቅ ብሎ ቀጭን ጥቁር ጢስ ቀጥ ብሎ ወደ ጣሪያው ይነሳል። የድንኳኑ ጨርቅ የመዳፍ ስፋት ያህል ተቀዷል። ከቦዳሳው መሃል ተቃጥላ ለማለቅ የቡሿ ትንሽ ጫፍ የቀራት ሲጋራ ወድቃለች። በሁለት እጆቹ ለጥቂት ጊዜ ፊቱን ሸፈነ። በጨለማው ወልደ ሰንበት ከዘራቸውን ተደግፈው ቁመው አያቸው። ሲያዩት አራት ጣሪያውም ድፍን ባንዲራዎች አዲስ ከተማን እስከ አፍንጫዋ ሸፍነዋታል። አልፎ አልፎ እምባ ያረበበበት ዓይኗን በጥይት ድምፅ ትለቃለቃለች። ቅዳሜ ማታን ሲሳከሩ ያመሹ ሴተኛ ዳሪዎች በዛ ከርካሳ መንገድ ላይ የአውሬ ሳቅ ይተፋሉ። መንገዶች የተሰሩበት አለት ጭቃ ተለቅልቆ ያዳልጣል። ጤነኛው እንደ ዞረበት ይንገዳገዳል። ወልዴ የዕድሩ ስብሰባ ለመድረስ ይቻኮላል። ዘርግቶ ያላጤነው ድንኳኑ ምን እንደሚመስል ሊያይ በእንቅልፍ የፈዘዘ ዓይኑ ይቋምጣል። ልቦናው ባብቷል። ተነድሎ ስለተጣፈው ድንኳን ወልደ ሰንበት እንደ ተበሳጩ ጭሎ ነግሮታል። ቢስ ወልደ ሰንበት
ያለባቸውን የገንዘብ ዕዳ ለመካድ ጮማ የሚያዝረበርብ ምክንያት አግኝተዋል። ለሌላም ሰው ባይሆን ለራሱ የሥራው መበላሸት እስከ አንጀቱ ቅር አሰኝቶታል። ከውስጡ ይሰማዋል እግዚአብሔር ለእሱ የወረወራት ቂጣ የተደፈነው ሰማይ ተገድባ ቀርታ። እንዲህም አንጋጦ እያያት መውረዷን ተጠራጥሮ ድንኳኗ መንገድ መሃል ትልቅ ሳቢሳ መስላ ተተክላለች። ዓላማና አውታሮቿ ፀሐይ እንደምታበራባቸው የሸረሪት ድሮች ቦግ ብለው ይታያሉ። ወልዴ የእጁን ሥራ ራቅ ብሎ አጠናት። ምንም ያህል አንድ ቦታ ብትበላሽ ለልፋቱ እናትህ ውሃ ትጋትህ የሚባልባት አይደለችም። ፍጹም ውብ ናት። የብዙ ጊዜ ልምድ ያለው ቀራጢ ከነጭ እብነበረድ ጠርቦ ያወጣት የቤተ ክርስቲያን ቤተልሔም ትመስላለች። ቢሆንም እናትህ ውሃ ትጋትህ የሚያሰኝ ሥራ አይደለም። እኚህ ጎፈጠጥ ብልጡ ሽማግሌ እሱን በነጻ አሰርተው የዕድር መሪ ሆነው ሊሾሙበት ይፈልጋሉ። ወደ ድንኳኑ ሲጠጋ ወልደ ሰንበት ከ3 ሰዎች ጋር ቁመው ሲያወሩ አያቸው። ከዘራቸውን ግራ ክንዳቸው ላይ አድርገው ሁለቱንም እጆቻቸውን አዲስ ካፖርታቸው ኪስ ውስጥ ከተዋል። ወልዴን ሲያዩት ከባድ ጨዋታ እንደያዙ ሁሉ ፊታቸውን አዞሩበት። ሰላምታ ሰጥቶ ቢያጎነብስላቸውም እንዳልሰሙትና እንዳላዩት ሆኑ። ወደ መሃል ሳያልፍ ድንኳኑ መግቢያ አጠገብ ቁጭ አለ። ከጥቂት ጊዜ በኋላ በዓይኑ ዙሪያውን እያማተረ ለራሱ ሳቅ አለ። አጠገቡ ለተቀመጠው አንድ የማያውቀው ሰው ይቺ ድንኳን እንዴት ናት አለው። ግሩም ነው፣ ግሩም ነው። ግን ያቺ አለው ድርብ ወደ ተሰፋችው የተጣፈች ቦታ አሳይቶት። ከውስጡ ነው ሲያዩት ሌላው የድንኳኑ ሸራ ይነጣና ልጥፉ ቦታ ይጠቁራል። በዚህ ሰበብ የድንኳኑ አንዲት ጉድለት ትታያለች። በተቀረን ከኔ የለውም። እኔ ነኝ የሰራሁት ነው። አንተ ደግሞ ልብስ ሰፊ አይደለህም? መስፋት ነው። ከዚህ በፊት ከሰው ጋር 1-2 ድንኳን መስራት ሞክሬያለሁ። ግራና ቀኝ ጺሙን ከጆሮ ግንዶቹ እስካገጩ በ2 እጆቹ እየዳበሰ ምን ያህል ይከፍላሉ? ወልዴ ግር አለው። ለምኑ? ለድንኳኑ ነዋ። ለስፌት ጨርቁን ፋብሪካ የለ መቼም አልሰራኸው። ገና አልወሰድኩም። ከመሃል ጭብጨባ ተሰማ። አንድ ቦታ ጉች ብለው ከተቀመጡ ሰዎች መሃል ወልደ ሰንበት ቁመዋል። የማይለዩትን ከዘራቸውን በግራ እጃቸው ይዘውታል። ከውስጥ የደረቡት የጋቢ ጫፍ በካፖርታቸው የኋላ ተከፋች እንደ ነጭ ጅራት ተንጠልጥሏል። የማጅራታቸው ሥጋ በደረቁ የካፖርት ክሳድ እየተገፋ አጭር ጸጉራም ቀበቶ መስሎ ይበቅላል፣ ይሰወራል። መናገር ጀመሩ። መቼም ሰው በሕይወት ሲኖር መጠቃቀም ቢኖርበትም ሞት ግን ዋናው ነው። ማንም የማይሞት የለም። ይህችን ዓለም ትተናት እንሄዳለን። የዕድራችን ዋና ሐሳብ ምንድን ነው? ለዚህ ነው። ሰው ያለ ሰው አይሆንም። ለሰው መድኃኒቱ ዳማ ከሴውም አረግ ሬሳውም ሰው ነው። የታመመን እንኳን አይዞህ ቢሉት በእውነት ነው እምላችሁ ከረዴቱ ጋር ይድናል። ዕድራችን እንዲያድግ ያስፈልጋል። እዩት የሌሎችን ዕድር። እኛ እንደነዚያ የማንሆንበት ምክንያት ለምንድን ነው? ስለዚህ ማንኛችንም የምንችለውን የአቅማችንን ማድረግ አለብን አይደለም? እኔም እንግዲህ ይህች ዕድራችን አሳስባኝ ለቅሶ ደራሽ ሲመጣ ውጭ ያለ መጠለያ ሲቀመጥ ሳይ እንዴ ለምን ድንኳን አሰፍቼ ሌላ ትልቅ እስከምንገዛ ድረስ መግዛታችን አይቀርም፣ ዕድሩ ቢጠቀምበትስ አልኩ። እንግዲህ በዚህ ዓላማ በመነሳሳት ዛሬ የተሰበሰብንባትን ይህችን ድንኳን ሌላ እስከምንገዛ ድረስ እንጠቀምባታለን። ጭብጨባ አቋረጣቸው። ጭብጨባውን እንዳልፈለጉት ሁሉ ከዘራ ያልያዘ እጃቸውን ወደ ላይ በማንሳት ሰውን ዝም ካሰኙ በኋላ እና ምን ለማለት ነው? ያው ለአባቶቼ፣ ለእናቶቼ፣ ለወንድሞቼ፣ ለእህቶቼ መጠቀሚያ አበረክታለሁ። ለቅሷችን ላይ የፈለገው ያህል ሰው ቢመጣ አናፍርም።
በተስተካከሉ ጥርሶቻቸው ብዙም ሳቅ ሳያበዙ ፈገግ ብለው ተቀመጡ። ሰዎች በየተርታ እየተነሱ ምስጋናቸውንና ምርቃታቸውን አቀረቡ። ከጥቂት ጊዜ በኋላ ሌላ የዕድር አመራር ለመምረጥ ምርጫ ተደርጎ ወልደ ሰንበት አንደኛ ወጡ። ኩራት ፊታቸው ላይ ይነበባል። ማሸነፋቸውን ሲያረጋግጡ ለሌላ ንግግር ቆሙ። ወደ ወልዴ አቅጣጫ አይተው የሰውን ጉርምርምታ ዝም ለማሰኘት በከዘራቸው መሬቱን በቀስታ ገጭ ገጭ አደረጉት። ዝምታ ነገሰ። ይቅርታ አድርጉልኝና መቼም ሙያተኛ በየቦታው አለ። ትንሽ ለሚመስለን ነገር ሁሉ ሙያተኛ ያስፈልገዋል። ይህች ቀላል የምትመስለውን የእኔን ከዘራ ለመስራት ባለሙያ ያስፈልጋታል። እኔ ስርዓት ቢሉኝ አላውቅበትም፣ መጠቀም እንጂ። ልክ በዚህ ምሳሌ ይሄ ድንኳን ሲሰራ አንድ ባለሙያ ነኝ ባይ ሊሰፋ ወስዶ ይህችን ታያውታላችሁ፣ እዚያ ጥግ ከአቶ በነበሩ ራስ በላይ ያለችው ቦታ ያለ ከዘራቸው በእጃቸው እየጠቆሙ ሁሉ ሰው በዚህ አቅጣጫ አንጋጠጠ። እና አላችሁ ቀዳዳ ምን የመሰለ ኦሪጂናል የጨርቅ አበላሸው። ዝናብ ባያስገባም መልኩን ያስከፋብናል። ያስገባል እንዴ? አያስገባም። አምስት ደፍረን ከገለጥ ነው። ከዕድሩ ስብሰባ በኋላ ወደ ቤቱ እየሄደ እኚህ ራሳቸውን ዶልዶላ አድርገው የሾሙ ገብጋባ ሽማግሌ ለምን እንደሚለክፉት ግራ ገብቶት ያስባል። ቀድሞ ልብስ ስፌት መኪና ግዛ ብለውኝ ገንዘቤን ሲነጩ ኖሩ። ከ15 ቀን በፊት ድንኳን ቀድሃል በሚል ሰበብ የለፋውበትን ሂሳብ ጎርደው ሰጡኝ። ምን ድንኳኑ ቢቀደድ ጦም ደራ ይባል፣ ደግሞ በሌላ ጨርቅ አልጣፍኩት። ዛሬ ደግሞ የዕድር ሰው እንዲጣላኝ ያለ ዘመድ ያለ አዛኝ ያለ ደጋፊ እንድቀር በከሃዲ ምላሳቸው ልፋቴን ትህትናዬን አጠፋፉት። እንዴ እኚህ ሰው ከኔ ምን አላቸው? መኖሪያ ቤቱ ሊገባ ትንሽ ሜትሮች ያህል ሲቀረው አንዲት በቀስታ የምትሮጥ ሴት ከኋላው ስሙን ጠራችው። አጸደ መሆኗን ሲያውቅ ወልዴ እንዳልሰማ ሁሉ መንገዱን ቀጠለ። ወልደ ማርያም፣ ምን ነው ሰምታ ያልሰማ ትሆናለህ? ቆይ እንጂ። እየሮጠች መጣራቷን አቋርጣ በቀስታ ሩጫ ትከተለው ጀመር። በቤቱ ደጃፍ ቁሞ ለማታ የሚሆነው የማገዶ እንጨት በዝናብ እንዳይመታ ሸዋን ሲያስጠነቅቀው ደረሰችበት። ወልዴ እንደምን አደርክ? የፍርሃት ትህትና ቀላቅላ አሁን ደግሞ ከኔ ምን ቀረሽ አላት። አጸደ ከድሮ አምሮባታል። ጡቶቿ እንደ ሀብሀብ ተዘርግፈው ሊወጡ የቀሚሷን ጨርቅ ወጥረውታል። ከኋላዋ የበለጠ ከብዳለች። ወልዴ በሆዱ ሴትና ጊንጥ በቂጥ። እንዳበሳጨሁ ይገባኛል፣ ግን አንድ ትልቅ ወሬ ልነግርህ ነው የመጣሁት። ሸዋን ትክ ብላ አይታው ይሄ ልጅ ሸዋ ነው አይደል? የዘመኑ ልጅ ይመዘዝ የለም አለች። አርዕስተ ነገሩ ወደ ታመመው ወደ ተበላሸው ልጅ እንዳይዞርና ጭቅጭቅ እንዳይፈጠር አቋርጧት በየምትነግሪኝ ንገሪኝ፣ ሌላ ወንድ ቢሆን እዚያ አያስገባሽም ነበር አላት። ከመናገሯ በፊት ሸዋን ቀና ብላየችው። እነሱ ወሬ መሃል ልጅ እንደማይፈለግ ምልክት መሆኑ ገብቶት ከቤት ወጣ። በረንዳዋም ከዝናብ ስለማጠልል ፊት ለፊት ያለው ሱቅ እየሮጠ ገባ። ስለ ልጁ ነበር ስለዚህ አለችው ወደ ደርቤ እየጠቆመች። እሱ ምን ይሁን? አትቆጣ እስኪ፣ ልጁ ያንተ አይደለም። ትንሽ ዝም ብሎ ቆይቶ እሱንማ ልቤ ያውቃል፣ አንቺ ነሽ ነው ያልሽኝ። ማን በይ እንዳለሽ እንጃ። ልትወስጂው ነው? የማን እንደሆነ ልነግርህ ነው የመጣሁት፣ ልወስዶ አይደለም። አልሰጥሽም። አንድ ቀን ያን የዕድር ድንኳን ስሰፋ ከእንቅልፌ ቀስቅሶ ከሳት ቃጠሎ አድኖኛል። አውቆም ባይሆን አድኖኛል። ተላምደናል። እስካደጋ አሳድገዋለሁ። ሐዘንና መገረም በተደባለቀባቸው አይኖች አየችው። ፊቱን አዞረ። ልጁ የጋሽ ወልደ ሰንበት ነው። የጋሽ ወልደ ሰንበት ነው። በቤታቸው ስሰራ የነበረ ጊዜ ነው የጸነስኩት።
አንድ ቀን ማታ ከስራ ወጥቼ ወደ ቤቴ ልሄድ ስል እንደማይመቸኝ ብነግራቸው በግድ ጎትተው ወስደው እኚህ ሰውዬ አይለቁኝም። እውነትሽን ነው? እቆመበት ተቁነጠነጠ። ለምን ዋሻለሁ? 5 ዓመት ሙሉ ጠብቀሽ ለምን አሁን ነገርሽኝ? በሁለቱም እጆቹ የአናቱን ጸጉር ሞነጫጨረ። ከዚያ በኋላ ደጋግመው ያገኙኝ ጀመር። የወደዱኝ መሰለኝ። ደመወዜን ጨመሩልኝ። እንዳረገዝኩ ስነግራቸው የትም አድርሺው ቀለብ ቆርጥልሻለሁ፣ ልጅና ጨብጥ አልወድም አሉኝ። ላስወርድ ባስብ ለራሴ ፈራው። ከሳቸው ሌላ ወዳጅ እንዳለኝ ጠየቁኝ። አንተ እንደሆንክ ነገርኳቸው። በይ ወልዴን አባት አድርጊው፣ እስከ ፍርድ ቤት ከተከራከረ የምስክር ችግር አይኖርም አሉኝ። አየህ ልጅ ቢወለድ ግድ አልነበረኝም። ዲቃላ ማሳደግ ይከብዳል። ወልደ ሰንበት በድብቅ ቆርጥልሻለሁ የሚሉኝን ገንዘብ እምቢ ቢሉስ? አሁን የነገርኩ ምክንያት ጋሽ ወልደ ሰንበት ኑሮ ተወደደ አለና ገንዘብ መቁረጡን አቆመ። ከበዝባዥ ምን ተጠብቆ ይወጣላችሁ ጩቅ ናቸው ደግሞ። ስምህን ከጠላት ጥሩ አልኩና እኔም በቃ ተይኝ አጸደ። አሁን ይሄን ለምን ትነግርኛለሽ? ሰው ጠፋ እባክሽ። አሁን አንቺ ለሳችሁ ስትይ እንዴት እኔን አንድ ድሃ ለመሆኑ ውርድ የነበረብሽ በዘርሽ? እኔቴ ታዲያ ምን ነው ልጁ እንዲሆነ? አጸደ ልጋጉን እስከ ሆድቃው እያዝረበረበ አይኖቹን እስከ መጨረሻ የበለቀጠውን ደርቤን ተመልክታ ፊቷን ቶሎ አዞረች። አቅም ቢኖረኝ ምን አደርግ ነበር መሰለሽ? አንቺንና ወልደ ሰንበትን እገላችሁ ነበር። ተነስቶ ተንጎራደደ። ጸጉሩን እየሞነጫጨረ ወደ እዳሪ አየች። መንገዱ ሰው አይተላለፍበትም። ነጭ የዝናብ ማግ ቤቷን ከውጭው ዓለም ጋርዷታል። ከተቆጣ ፊቱ እንዳመረረ ገብቷት ከተቀመጠችበት ጮኻ ተነሳች። ቡጢ ሲሰነዝር መመከቻ ያነሳችውን እጇን ከፊቷ ጋር ደርቦ መታው። እየተንገዳገደች በክፍቱ በር ተተኩሳ ወጣች። ሸዋ ከተጠለለበት ሱቅ እየሮጠ መጣ። እሱን ስታየው የሽሽት አቅጣጫዋን ለወጠች። በጮኸቷ እየታጀበች እኔን መድፈር ቀላል መስሎሻል? ሸርሙጣውን አይፈልግም። ዝናቡን ፈርተው በየቤታቸው ገብተው የነበሩ ሰዎች ከግራና ቀኝ ቤቶች ዣንጥላ እየያዙ በነጠላ እየተከለሉ ወይም ራስ ቅላቸውን ጎፈሬያቸውን በዝናብ ጠል እያረሰረሱ መጥተው ሁኔታውን ለማየት አሰፈሰፉ። መንገዱን በሞላው ጉድፋም የጎርፍ ኩሬ ውስጥ በሚያስቅ መልክ እየተንቦጫረቀች እየጮኸች ታልፋለች። አጸደ ጠብቃትማ ጠብቅ። ብዙም ሳይቆይ ጸጥታ ወደ መንገዱ ተመለሰ። አንገቱን የደፋውን ወልዴን እያየ ምን ሆነች አለ ሸዋ። አባቱ እፍረቱን ሊነግረው አልወደደም። ስትወጣ እየጮኸች የተናገረችው ነገር ሳይሆን ሌላ ጉዳይ እንዳጣላቸው ቢጠረጥርም ምን ነገር ነው አለ ልጁ ደገመና። እኔ እዚህ ሰፈር መቀመጥ አልፈልግም አለ ወልዴ ልጁንም ሳያይ መሬት በእግሩ እየቆረቆረ። ለምን ምን ሆንክ? ሸዋ ከቆመበት በር ወደ ውስጥ ገባ። ከአባቱ ፊት ለፊት የስፌት መኪናውን ተደግፎ ተቀመጠ። እኚህ ወልደ ሰንበት የተባሉ ሰው አላስቀመጡኝም። ምን አደረጉ ደግሞ? የሚነገርም አይደል። አሁን እሱ ሰውዬ የቀረው ነገር ቢኖር ማስገደል ነው። ምን አድርጋቸው ነው እዚህ ደረጃ የሚደርሱት? ሸዋ ስለ የድንኳኑ ሂሳብ አባቱ ኪስ አለመግባቱን ቢያውቅም ወልዴ መልሶ ነገረው። አጸደ ያወራችለትን በሙሉ ዘረዘረለት። ውሸቷን እንደሆነስ አለ ሸዋ። ውሸቷን አይደለም፣ የኔ ልጅ እንዳልሆነ እኔው ራሴ ያውቃለሁ። የማን እንደሆነ ነበር ያላወቅኩት። ወልደ ሰንበት እዚህ መኖር አልፈልግም። ልጁን ስላሳደክለት ደግሞ ምን ይፈልጋል? አለ ሸዋ በብስጭት። እንዲሁ ይታወቀኛል፣ ይሰማኛል። በደመ ነፍስ የሚታወቅ ነገር አለ። ያረጀ ሱሪ አንጠልጥለን ይዘን የት ቦታ እንደተቀደደ እንገምት የለ? እንደዚያ ማለት ነው። ምንም አያደርግም። በቃ አልገባህም ወይ? እንደኔ ልብ ድረስ አልተሰማም ወይ? ቆሽትን አልተኮሰም። ደግሞ አየህ ስለ ፖለቲካ ብዙ ያውቃል። ድንኳኑን እንድሰፋ የሰጠኝ ዕለት ራሱን በቁጭት ነቀነቀ። ጉልበት የለም እንጂ የማደርገውን አውቅ ነበር። እኔ እንደምታውቀው ልብስ ስፌት መኪና ላይ ነው ተቀምጬ የምውለው። የሆነ ፖለቲካ ውስጥ አለ ብለው ቢያስወሩብኝስ? አንተስ ላይ ቢናገሩ? ሰማህ? ይሄ ያልወለድኩትን ልጅ
ሰው ተረጋግቶ በሚያስብበት ደህና ጤነኛ ዘመን የወልዴ ልጅ ነው ብለው ሰዎች በወሬ ብቻ ታመኑ። ያሁንማ ፖለቲካ ተራ ነገር ነው። ሸዋ የነገሩ ክብደት እንደተሰማው ሁሉ ለትንሽ ጊዜ ትኩር አድርጎ አይቶት ከአባቱ ጅል ግዴለሽ ነፍስ ስሌት የተቀላቀለበት የጥርጣሬ የፍርሃት ሐሳብ ሲወጣ ሲሰማ ቁዘማ ተጫጫ ነው። በአሁን ይዞታቸው ይህን ያልከውን ከማድረግ የሚመለሱ ባይመስልም የሚያምናቸው አይገኝም። የሚያምን ማግኘት ቀላል ነው። ይሄ ልጅ ሆኖ የለም መሰደቢያ ሆኖኝ የለም ለአንተስ መስሟጠጫ ሆኖ የለም። እናውም ልታደርግ ነው? መዝመት እፈልጋለሁ። እንዴት? ወደ ጦርነት? ራሱን ባወንታ ነቀነቀ። አባቱን በመገረም አየው። ዝም ተባባሉ። ወልዴ ወደ ውጭ ወጥቶ ከጣራው የሚወርደውን የዝናብ ጠፈጠፍ እያየ ያስባል። ይህቺ ሲንጀር ያንተ ናት አለው ወልዴ ለልጁ ፊቱንም ሳያዞር። ሸዋ ዝም አለ። እኚህ ሽማግሌ እኔ ብሄድም ላንተ ችግር ሊጠምዱብህ ይችላሉ። ከእሳቸው ጋር ያለህን ማንኛውንም አይነት ግንኙነት አቁም። ከድሩ ውጣ። እዚህ ያደርሳል። ግን ያረጉኝን አወቅ አይደለም? አዎ፣ ግን ከድር መውጣቱ ምን ይሰራል? እሳቸው ባለስልጣን አይሆኑም። ዛሬ መርጠናቸው መተናል። ከፈለክ ሌላ እድር ግባ። ለእኔ እድር አያስፈልገኝም። እኔ በረሃ ነው የምሞተው። ግን ሸዋ ታውቃለህ፣ ከሀገሬ ወደ አዲስ አበባ ስመጣ ብዙ ህልም ነበረኝ። ብዙ ምኘት ይዤ ነበር። አይኑ እንባ ቀረረ። አሁን ብዙ መቆጨት አያስፈልግም፣ አልፏል። ምናልባት ተመልሰህ ስትመጣ ብዙ ነገር ይለወጣል። ተው፣ ግድ የለኝም። ተመልሼ የምመጣው ለሌላ 5 ዓመት ጨርቅ ለመስፋት ነው። አሁን የምፈልገው ወልደ ሰንበት የሚጠላውን መስራት ነው። ለሸዋ አባቱ ወልዴ ዝምተኛው ወልዴ አልመሰለውም። ሰላምታውን ባጭሩ እየመለሰ ቀዳዳ የሚጥፍ ተራ ቀሚሶች የሚሰፋ አንገቱን ደፍቶ ጭንቁን ወደ ሆዱ የሚውጥ እሱን ወልዴ አልመሰለውም። ስለ ሞት ቀርቶ ስለ ውጋት አሸዋ ውስጥ ስለ መቀበር ቀርቶ ስለ ከባድ እንቅልፍ ተናግሮ የማያውቀው ወልዴ አልመሰለውም። ከሞጭ ሟጫው የአዲስ ከተማ ሰማይ ካፊያ እንደ ዱቄት እየበነነ ወልዴ ደጃፍ ተደግፎ እንደቆመ፣ ሸዋ የልብስ ስፌት መኪናውን እንደተደገፈ ሳይነጋገሩ ለብዙ ጊዜ ቆዩ። መንፈሳቸው እንደ እብድ እየባከነ ማታ እንደተኙ ወልዴ ሸዋን ጠራውና እንዲህ አለው። ሸዋ ነገ ጧት ምን እንደምሰራ ታውቃለህ? ሸዋ ማንኮራፋቱን ቢያቆምም ግን አያዳምጠውም። ከነውዙ ገና አልወጣም። ጧት ሂጄ ቀበሌ ወልደ ሰንበት ድንኳን እንዳለው ጠቁማለሁ። እግዚአብሔር ይቅር ይበለኝ። ከልጁ መልስ አልጠበቀም። ፊቱን ወደ ግድግዳ ዙሮ አይኑን ጨፈነ። ሲያጠቁት አጸፋውን ካልመለሰ ካላጠቃማ፣ ሲነካኩት ካልነካካማ፣ ሲያቃጥሩበት ካላቃጠረ ሲያቃጥሩበት፣ ያ ረጅም የእድር ዳኛ እንደ ማስቲካ ወደ ሰማይ ተጎትቶ ሲበጠስ ይታየዋል። ጅል እድርተኛው፣ ያ የደንባራ ሰልፈኛ የእሳቸውን ሐሜት መግምጎ ይተኛል። ለዘላለም አያያቸውም። ማንንም የማየት ፍቅር የለውም። እዚህ የከርፋፋ መንጋ ላይ ከንጦጦ እስከ ደብረ ዘይት መውጫ፣ ከኮተቤ እስከ ሰበታ እሳት ቢወርድበት ግድ የለውም። እሱ ብቻ ነው በኑሮ ግጭት ውስጥ ገልጦ ያያቸው። ራቁታቸውን ነበሩ። ገና እንደተወለዱ የት እንዳሉ ያልገባቸው ቡችሎች እንደ ደጋን ጎብጠው በምላሳቸው ሙርጣቸውን ሲያጸዱ እንደ ጨርቅ ተገልብጦ በገበሩ የሚኖር ይመስለዋል። እየተፋቀ የሚያልቅ ያለፊያ የተፈጠረ በቆሸሹ የመርካቶ ዛፎች ላይ በገመድ ከመንጠልጠል ፈዲስ ወርዶ ቢሞት ይሻለዋል። ከሆዱ ለማንም እንዳልሞተ ይገባዋል። ራስን የማጥፊያ ቴክኒክ መምረጡ ነው። ጀግናም እንዳይደለ ያውቃል። ምናልባት ፊት ለፊት ቆሞ ወደ ጀግና የሚመጣ ጥይት ቢያድን ራሱን በራሱ ማጥፋቱ ያልገባቸው ቢያንስ ወንድነት ቢሉለት ያስባልም። ሸዋ በርትቶ ትልቅ ሰው ሲሆን ግን ሳያየው ሸዋ ያ ትልቅ የሚባለውን ካልሆነስ እዚሁ በአፍ ልክፍክፎች ተጠላልፎ ቢወድቅስ? ማልቀስ ፈለገ።
ተስፋ የቆረጠ የዋህ ልጁ ታዲያ ብዙ ሳይቆይ እሱ አባቱ ላይ ገና ጥይት ሳያርፍ የስፌት መኪናዋን ጎዳና ላይ አውጥቶ በክስረት ሲሸጥ ስድስት መውጫ ቀዳዳ አይጠፋም። ሚሊሻ ወደሚሰለጥንበት ሰፈር በአውቶቡስ ሲሄድ የገጠር መንገዶችን በፍጥነት እየቀደደ ሲያልፍ ወደ ትኩስ የታረሰ ጥቁር ምድር ወዳልበሰሉ ብርማ የባህር ዛፍ ጎፈሬዎች ጥላ ስር እየተወረወረ ሲገባ ወደ ሚስቱ ክንድ፣ ወደ ልጅነት መንደሩ፣ ወደ ኮባ ዛፍ ግርማ፣ ወደ መስቀል ዘፈን የሚሳብ መሰለው። ዝጎ ለመርገፍ የሚቃጣው ትዝታው፣ አርጅቶ የተመለጠው ህልሙ ወደ ተፈለሰፉበት መነሻ ዘመን እየተወረወረ የሚገባ ወደ አረንጓዴው መልክዓ ምድር የኮባ ባህር ወደ ተኛበት በበጋ የነፋስ ሞገድ ቻሃ ሰማይ ስር ወደሚቀዝፉት የሳዱላ ጡት በመሰሉ ጎጆዎች ላይ አይነ ህሊናው እንዳሞራ ለሰስ ያለ የክትፎ ጠረን፣ ያማረረው የአይብ ፍርፍር፣ የቆጮ መዓዛ፣ የታለበ የመሰለ ቡላ ዛሬ እንደተቆረጠ ትኩስ ማር እየናፈቀው የልጅነት ወዳጁ ጉብታ ላይ ከቆመች ጢስ እንደ ሳቅ ከምታንፎለፉል ጎጆዋ እንደ ነጭ እንቁላል ወደ ታች ወደ ኮባዎቹ ሰልፍ ስትንከባለል ሻሽዋ በነፋስ እየተነዳ የጉም ሰንበር መስሎ መሃል አየር ላይ እየዋኘ የሻተው ገላዋ እንደ ነብር ምንትስ ርቆት በአዲስ አበባ ተሸውዶ መርካቶ ሰባተኛ ጉራንጉር ውስጥ በሸንኮራ ልጣጭ ስኳር የሰከረ ትንኝ የሚንቀራፈፍበት ግንባሩን አዋራና ሰንበር የሞላው ግንባሩን በቁጭት እያከከ አሁን ወደ ጦርነት መውጫ ቀዳዳው ይሄው ነው። መድረሻው ያልገመተው ሆነ እንጂ ጦርነት አስቦ አያውቅም። ስለ ጦርነት አስቦ አያውቅም። ወታደር ማለት ለሱ ከአንድ ተራ ቃል ያልበለጠ ነገር ነበር። ወታደር በሚባል ቃል ውስጥ ሞት የሚባል ድምፅ አዳምጦ አያውቅም ነበር። ፊቱ ለመና ላይ ቁጣ፣ ከንፈሮቹ ዳርና ዳር የፌስ ሳቅ፣ ሁለት ተነታራኪ ስሜቶች ጎንጉኖ ቢሻል አሁን ሰደፍ ይዤ ልውጣ፣ ሳንጃ ይዤ ልሰለፍ። አንገቱን ሰበር አድርጎ ለራሱ ሳቀ። እሱ አብዮተኛ። አብረውት ከሚጓዙት ሰዎች ከፊሎቹ አተኳኮሩን በመገረም ያዩታል። ከፊሎቹ እንደ ማጽናናት ሊያዋሩት ይፈልጋሉ። ከፊሎቹ ደፋር ናቸው። ወንድነታቸውን ሞት በሚዘንብበት ሰፈር እየሳቁ ለመፈተሽ የሚወጡ፣ ከፊሎቹ አገራቸውን ከወረራት ሊከላከሉ፣ ከፊሎቹ የሐሳቡ ዘመድ አዝማድ አማራጭ የሌላቸው ናቸው። የሚወዷቸውን ስመው እንባቸውን ጥርሳቸው ነጭ ሰልፍ የደበቁ፣ ግን የፈራ ያለ አይመስልም። የጦርነት ውበቱ ይሄ ነው። ከተለያየ ቦታ ሰባስቦ በተመሳሳይ አጨራረስ የሚገላግላቸው። አውቶቡስ ውስጥ የሞቀ የህብረት ዘፈን የፈላ ስሜት ተከቦ ፈነዳ። ነይር ግባ ሞራ፣ ነይር ግባ ሞራ ከኢትዮጵያ ልጅ ጋር፣ ነይር ግብ ሽውሽው፣ ነይር ግብ ሽውሽው ልቤን አሸበርሽው። ፊቱ ይስቃል፣ ጥርሱም ተገልጧል። ንግዱ አላምዶት ወዶ ተዋጊም ለመምሰል፣ ልቡ ገበር ላይ ግን እንደ ሌሎቹ አብሮ ሊዘምር ያላስቻለው ወፍራም ቅሬታ ተለድሶ ልጆቹን ብቻቸውን መተው አሳፋሪ ፈቃደኝነት ነው። ስለ ድንኳኑም ለመንግስት ማቃጠሩ በእርግጥ ማቃጠር ነው። የወልደ ሰንበት ሸርስ የወልደ ሰንበት ሸር ቢዝነስ ሊባል ነው። አላህ ዛሬ ወርዶ ፍርድ ቢቀመጥ እንዴት ይፍረድ? ስለ ድንኳኑ ህዝብ በተሰበሰበበት ወልደ ሰንበት የተናገሩት ከማቃጠርስ አይበልጥም? ወይስ እሳቸው የሚያቃጥሩት ማቃጠር እሳቸው ጋር ሲደርስ ማቃጠር አይባልም? ያው ያረባ አንጎሉ እንደደረቀ ቅጠል የረገፈ ተራ አማኝ ተራ አሚ የሰፈር ቂል ያሳደመ እሾህን በሾህ እናም ማቃጠርን በማቃጠር መከላከል ኃጢአት ሰልፍ ተደርድሯል ነው። እናማ በዚህ አውቶቡስ ውስጥ ትንቢቱ አዲስ ፈር ተበጅቶለታል። አምሮለት በተገኘው ጋሻ ራስን ካረዱ ማን ሩጦ ለአዛኝነት ለተከላካይነት ይቆምለታል?
በፍሳሽ ቆሻሻና በጭቃ የተለበደች ቀጭን አሮጌ ስፖንጅ ፍራሽ ዘርግቶ በድካም ወደቀ። በጉዞ ርዝመት ብቻ ሳይሆን ውስጡ ባበቀለው ግጭት ታሽቶ ከተኛበት ድንኳን ውጪ ጅብና ሮንድ ዟሪ ወታደር ድምፃቸውን የሚቀባበሉ ይመስላል። የሆነ ምስጢራዊ ንግግር፣ የጅቦች ኡምታ ጥርት ብሎ ሲሰማው ከስንት ዓመት በኋላ መሆኑ ነው። ምንም ቢሆን እንዲያ ደክሞ ያረፈባት መሬት አገሩ ናት። ልጆቹን፣ ስራውን፣ ትንሽ ሕልሙን የወሰደች ነገ በሌሊት ለልምምድ ይነሳል። ይቺኑ መሬት ከወራሪ ሊከላከላት ያለችው የመጨረሻ መውጫ ቀዳዳ የጎዳችውን መጋረድ ግራ የገባው ድሃ ቁመው ያታለሉትን ሞቶም እሱ አልፎም ሳይረበሹ እንዲደላቸው ተንደላቆ ለሚኖር ዶሮ የእሱ ሕይወት እንደ ጥሬ ልትረጭ እያስካኩ እየተዳሩ ሊለቅመዋት እሱ ላለበት ቡድን የተመደበውን 50 አለቃ እየዞረ ቀላል ብርድ ልብሶች ለምልምሎች ሲያድል ወልዴ ገና ሲያየው አልወደደውም። አፍንጫው ስር እንደ ወልደ ሰንበት ሸንጎበት አለው። ይቺ አገር እውነተኛ ጌቶች የሏትም። ሪዝና ካባ ለግርማ፣ የትም ዘልቆ ለማይሄድ ግርማ፣ መንጠቂያ ግርማ። ሰረሰሩን ደከመው። ከቸሃ እዚች የተጨነቀ አናቱን ተሸክሞ የተራመደበት ያውም በረጅም ወልገድጋዳ ቀጭን መንገድ፣ አያመልጧት ጎዳና፣ አይሸሿት አይሸውዷት ዕጣ። ክንፉን እንደተመታ ሞራ እየወደቀ ከስበት ኃይል እየተላፋ የሚንሳፈፉ ላባዎችን እየለቀመ አክናፋቱን መልሶ ሊሰራ ሲጥር የብስጭቱ ጩኸት ራሱ ልብ ውስጥ ፍርሃት እየከተተ አልታደለው ነገር ከርሞም ሞትን ሸውዶ ይመጣል። ግን በተሰበረ እግር አንካሳ ተብሎ የሚጠራበት፣ በጠፋይን እጉር ተብሎ የሚጠራበት፣ በወለቀ ጥርስ ሸሪፎ ተብሎ የሚጠራበት። ታዲያ የማትቀረዋ የስፌት መኪና ዞሮም ሁሉ ነገር ሆኖ የማትቀር የስፌት መኪናዋ እየተሰወረች የምትመጣ አንድ እግሩን የእንጨት እግሩን መኪናዋ ፔዳል ላይ ላላፊ አግዳሚ እያሳየ ተስፋ የማይቆርጥ ሊባል ተዋግቶ ያላባራ ሊሉት ልፋቱን ይጀምራል። ወልደ ሰንበት እየጮሁበት ወልዴ ለአዲስ አበባ ሕዝብ አሸንክታብ ይሰፋል ተብሎ ይነገርለታል። ከባንዲራ ጣቃ አሸንክታብ ይሰራል። ሺ ጣቃው እንደ ብርጭቆ የሚፈልቅ ጦር የጠበሳቸው ጣቶቹ መሃል እንደ ውሃ የሚፈስ እየወደቀ እየተነሳ እየደማ እያነከሰ እያቃሰተ እያለከለከ ጨርቁን ይሰፋል። ከተዘረጋው የቅዠቱ አምባ ዳርቻ 40 ዘማሪያን ጸናጽል እየነሰነሱ ይመጡታል፣ ያልፉታል። ከመስፊያው መኪና መሽከርክሪት እስከ አድማሱ ማለቂያ ጨርቅ ሰማዩን ውጦት አረንጓዴ፣ ቀይ፣ ቢጫው እንዳረፋ በየቦታው ደፍቆ ወልዴ ይሰፋል። ወልዴ ይሰፋል፣ አያቋርጥም። ከመርካቶ ተርፎ ሰማይ ላይ እንደ ቀስተ ደመና ከውጭ ከሜዳው የነፍሳቶች ድምፅ ይሰማል። ጅቡ ያሽካካል በብዛት። ከመሃል ለረጅም ጊዜ የማይቋረጥ የተኩስ ድምፅ ቦታውን ተጋፍቶ ይይዛል። ወልዴ በጀርባው ተገልብጦ የቅዠቱን ጅራት ይዞ ይቆማል። ሸዋ ብቻውን ይተኛል። ንኩ ልጅ ሌሊት ይነሳና በሽታው የሚያስተምረውን ይጮኻል። የአዲስ ከተማ የጭቃ መንገዶች ትውከታቸውን ይተፋሉ። ዛፎች አያድጉበትም፣ ጽዶች አይጸድቁበትም፣ ዘንባባ አያምርባትም። ወልደ ሰንበት እንደዚህ ታው ያጓራሉ። መላ አዲስ ከተማ ለስደት ነቅሎ ይወጣል። ሸዋ እብዱ ልጅ ወልዴና ልብስ ስፌት መኪናው ብቻ ለጫት መጠቅለያ የተሰነጣጠቀ የኮባ ቅጠል ይሰፋል፣ ይቀዳል፣ ይሰፋል። ስራው አያከትምም። ንኩ ልጅ አሮጌ ሱሪ እየጎተተ ይመጣል። ከሰለስቱ ቀለማት የተሰራ ወልዴ ይሰፋል፣ አያቋርጥም። ከአዲስ አበባ ተርፎ ሰማይ ላይ እንደ ቀለማም ደመና ይዘረጋል። ቢጫቴ አበቦች የመርካቶን አስፋልት ጥሰው ቦግ ይላሉ። በሕይወት ባህር
እንደ ግስላ የተዝጎረጎረ ተስቦ የመታቸው ቢራቢሮዎች ይደንሳሉ። 13ቱ ፀሐዮች ይበራሉ። ንኩ ልጅ ይዘፍናል፣ ድምፁ ያምራል። ረሃብን አለምንም በቂ አለኝ፣ መታረዝን አለምንም በቂ አለኝ፣ መረገጥን አለምንም በቂ አለኝ፣ መጠላትን አለምንም በቂ አለኝ፣ መርበትበትን አለምንም በቂ አለኝ። ርኅራኄን ስጡኝ እሱ የለኝም። የሚያልፉ ሰዎች መለመኛ ኮሮጆው ውስጥ ጢንዚዛና ጉንዳን ይጨምራሉ። ክፋት ከከረጢቱ እርግብ ሆነው ይወጣሉ። ሰማዩንም ወተት መስለው ይሸፍኑታል። እየዘፈነ እንደ ብዙነሽ በቀለ እንደ ራሄል ወልዴ ከእንቅልፉ ባነነ። እስከ መጨረሻው በተከፈተው የድንኳን በር የሚነፍስ ብርድ ይገባል። ልብስ እንኳን በላዩ አለመደረቡ ትዝ አለው። ወገቡን ሰውነቱን ቁርጥማት ጣመነው። የለበሰው ልብስ ውሃ የፈሰሰበት የሚኮሰኩስ ነገር። አጠገቡ ይተኛ የነበረው ሰው ለጥቂት ጊዜ ያቋረጠውን ዘፈን ቀጠለ። ጉሮ ሸባዬ ጉሮ ሸባዬ። ገና እንደተነሳ በከባድ ነገር የተሞላው አንጎሉ ጭነቱን አላራገፈም። ቢበርደውም መናገር አላሰኘውም። ዓይኖቹ እንዳበጡ ይሰማዋል። ለአፍታ ንዴት ከውስጡ ብልጭ አለበት። ምን አለ እንደው የድንኳኑን በር ብትዘጉት አለ ቆጣ ብሎ ለሽንት ሲወጡ ሲገቡ የነበሩትን ሰዎች። አንዱ ግራ በተጋባ መልክ እያየው ምን ያስጮኸዋል አይነት ከመንገድ ተመልሶ ጋረደለት። እንደ በር የሚያገለግለው ክዳን ላይ ለጥቂት ጊዜ ዓይኖቹ አረፉና ወደ ጣሪያው ቀና አለ። ውስጥ የተኙት ሰዎች ሁሉ ተገርመው እስኪያዩት መኝታው ላይ በሳቅ በምናቡ ሸዋን ኮረኮረው፣ ንኩን ኮረኮረው። እንቅልፍ በጠመዘዛቸው ዓይኖቻቸው ድንኳኑ ውስጥ ያሉት የሚሊሻ ምልምሎች ቀና ብለው አዩት። አጠገቡ ይዘፍን የነበረው ሰው አቋረጠው። ምን ነው? ምን አሳቀ? ባዘፋፈኑ ያሾፈበት መስሎት ነበር። ወልዴ በአመልካች ጣቱ ወደ ድንኳኑ ጣሪያ እየጠቆመ ይህን ድንኳን እኔ ነኝ የሰፋሁት። እናስ? አለው ሰውየው። ተው